በአንቺ ቶሎ የምትነግሪኝ ነገር ንገሪ። ምን ልትነግሪኝ ነው አንቺ? የመሲን ነገር እኮ። የመሲን ነገር ምን ታየኝልሽ? ለዛሬ ሄዳል። ህመሙ ይበቃዋል። እንደምንም ነገር እንዳትናገሪ። ኧረ ጉዴ! ምን ሆናችኋል? ቆይ በሉ ቶሎ በሉ ንገሩኝ። ለምንድን ነው ማትነግሩኝ? ወንድሜ እህቴ ከዚህ በኋላ እዚህ ቤት ውስጥ አትኖርም እና ቅድም ጥሪልኝ ስትለኝ ፈርቼ ነው ዝም ያልኩት። ማለቴ እሺ ብዬ የመጣሁት እህቴ ከዚህ በኋላ እዚህ ቤት ውስጥ አትኖርም። ምን ማለት ነው? የለችም ስትይ ናኔ፣ ይሄ ነገር እውነት ነው? የታባቷ ሄዳ ነው? ኧረ ተረጋጋ የኔ ልጅ። በዚህ ሁኔታ እንዲተናደ ምን እነግርሃለን ብለህ ነው? እስኪ እባክህ ረጋ ለማለት ሞክር። ንገሪኝ፣ እውነት ነው ወይ? እውነት ትታን ሄዳለች? አዎ ወንድሜ፣ ግን ደግሞ አንተ ስለሌለ እንጂ ልታስፈቅድ ፈልጋ ነበር። ዝም በይ ዝም በይ። አሁን ከዚህ ውጡልኝ። ወዴት? ወደ ፈለጋችሁት ውጡ። ውጡ! አንቺ ግን ትንሽ አታፍሪ? በጣም ነው የምታሳፍሪው። ለምን ሰው በግድልቶች ትሞክሪያለሽ? ደረጃሽን እኮ ማወቅ አለብሽ። ኤልሹ ራፊ አታበሳጭ። እኔ ነኝ አንቺን ባል የምወስደው? ንገሪኛ። እና ከሱና አባሽ ታደርጊያለሽ? መቼም ያየቱን አታስክጂኝ። ምንም አላደረኩም። ለምን በራስሽ አትተማመኝም? እኔ አንቺን ፈልጌ አላውቅም። እሺ በቃ አልፈልግም። አንቺ ስለምታስቢውና ስለ እኔ ስለሚሰማሽ ነገር አይመለከተኝም። በቃ ግድ አይሰጠኝም። ስለዚህ በቃ ተይኝ። እልህ አታስይዥ። እልህ ይዘሽ ምትደረጅ ለምታደርጊ ስሚ፣ እኔ ስለማልፈልግ ነው እንጂ አይደለም አዶኒን ሌላም ሰው የራሴ ማድረግ እችል ነበር። ቤተል ወንድሜ ስላተረኩኝ በጣም ነው የማመሰግነው። ምንም አይደል። አሁን ተረጋጋሽ። ጭንቀትሽ ቀለላልሽ? አዎ ቤል፣ አሁን ለቆኛል። እሺ። እና አይበረድሽም እንዴ? ለምንድን ነው እንደዚህ የለበሽው? አይ አልበረደኝም። ደግሞ ናፍቀሽኝ ነበር። እንደዚህ ብቻችንን የምንሆንበት ጊዜ ይቋጣል። አዎ ልክ ነህ። በሰዎች ተከበብን አይደለ? አዎ። ደግሞ ችግሮችም እየተደራረቡብን ነው። አይዞሽ ቤል፣ ምንም ነገር ቢፈጠር ከጎንክ ነው። ምንም አይነት ችግር ቢመጣ ሁሌም አብሬያለሁ። ምን እያደረጋችሁ ነው? ምንድን ነው የተፈጠረው? ምንድን ነው ያየሁት? ሊዛ፣ በቃ ምንም አላየሽም። አሁን ስፖርት እየሰሩ ነው። በኋላ እወራሻለሁ። እዛ ያየችውን ነገር ማመን አቅቷታል ማለት ነው። ሲቀጥል ለቤሎን ደግሞ ምንድን ነው ያየሁት ነገር በማለት እንግዲህ ኑኑና እንዲሁም ደግሞ ቤሎን ሲሳሳሙ ስላየች እሷ እጅግ በጣም ምንትን ብላለች፣ ፈርታለች ማለት ነው። ምክንያቱም ሆን ብላ ወደዚህ ቤት የመጣችው ያው ቤሎንን ለማገዝና ከጎኑ ለመቆም ነው። እንደምትወደው እንደምታፈቅረው እንደምትፈልገው ይብን ቤሎን እስካሁን አያውቅም ማለት ነው። ሊዛ ግን ስለምትወደው ስለምታፈቅረው ለሱ ዋጋ እየከፈለች ትገኛለች ማለት ነው። ስለዚህ ኑኑን እንደሚያፈቅራትና እንደሚወዳትም እስካሁን እሷም እርግጠኛ አይደለችም ማለት ነው። ከዚህ በፊትም ጥያቄዎች እየጠየቀችው ነበር። ፍቅረኛ እንደሌለው ነበር እንግዲህ ቤሎን የተናገረው ማለት ነው። ግን ደግሞ አሁን ላይ በነገራችን ላይ ሊዛ ራሱ ከኑኑ ጋር ያላት ግንኙነት ራሱ እጅግ በጣም ደስ የሚል ነበረ። እንዲሁም ስለ ቤተሰቦቻቸው እንዴት ሆነው ወደዚህ ቤት እንደገቡ ያለውን ነገር በሙሉ ራሱ በትትና ስትጠይቃት ነበር። እንዲሁም ደግሞ ኑኑም የምታውቀውን በሙሉ ስትናገር ነበረ ማለት ነው። ምንም አይነት የስጋ ዝምድና እንደሌላቸው እንዲሁም ደግሞ ወይዘሮ አይንዬና ያው ሄለን እንደሚተዋወቁ በዚያ ምክንያት እነሷም እንደመጣች እንዲሁም ክረምት ላይ አልፋ አልፋ እንደምትመጣ መሲም ከነሱ ቤት እንዳደገች ያለውን ነገር ግልጽ አድርጋ ለሊዛ ነግራታለች ማለት ነው። እና ሁለታቸው ያላቸው ግንኙነት እጅግ በጣም ደስ የሚል ነገር ነበረ። በነገራችን ላይ ኑኑም የምታስበው እንግዲህ ሊዛ ያው የቤሎን አክስት ትሆናለች ከሚል አንጻር ነው። አሁን ላይ ደግሞ ነገሮቹን ብቻውን ከሚወጣ እሷም ስላለችለት እጅግ በጣም ደስተኛ ነበረች ማለት ነው። ሊዛ ግን ቤሎንን እንደምትወደውና እንደምታፈቅረው ራሷና እንዲሁም ደግሞ ጓደኛዋ ብቻ ነው የሚያውቁት ማለት ነው። እስከ መቼ ነው ዝም የምትይው? ለምንድን ነው የማትነግሪው? እያለቻት ነበረ ሀንቾ ማለት ነው። ሀንቾ ማለት እንግዲህ የቴዲ ፍቅረኛ የነበረችው አሊያም ደግሞ ወይዘሮ ሄለን ማለት ነው። አሁን ላይ በመኪና አስገጭታታለች። ትኑር አትኑር ራሱ እሱም የታወቀ ነገር የለም ማለት ነው። መትረፍ አለባት በዚያ መልኩ፣ እሷም መጥፋት የለባትም። በነገራችን ላይ ትመጣለች ልክ እንደ መኩ ማለት ነው። መኩ
ከስንት ጊዜ በኋላ ነው እንግዲህ የመጣው ደህና ሆኖ የመጣው ማለት ነው። አሁን ላይ እህቴ ናፍቃኛለች፣ መሲ የታለች? ለምንድን ነው መታ የማትጠይቀኝ? እኔ ከዚህ ሁኜ እሷ እንዴት አስቻላት? እያለ እንግዲህ ኑኑን እህቱን ጠይቆ ነበረ ማለት ነው። ኑኑም የምትመልሰው ነገር ስላጣች እጅግ በጣም ግራ ስለገባት እሺ ወደ ላይ እሄድና እጠራታለሁ በማለት እንግዲህ ስትቆይበት ያው መኩም ተከትሎ ወደ ኑኑ መጥቶ ነበረ። እሺ ምንድን ነው መሲ የት ሄዳ ነው? ማየት እፈልጋለሁ፣ ናፍቃኛለች። ሲቀጥል ደግሞ መታ ለምንድን ነው ያልጠየቀችኝ? እንዴት እንደዚህ ብትሆን ነው? ለምንድን ነው የታገሰችው? ለምን ዝም አለችኝ? በማለት እንግዲህ በመሲ ዝምታ እጅግ በጣም ግራ እየተጋባው መኩ እህቱን ሲያፋጥጣት እውነቱን ነግረዋለች ማለት ነው። ምክንያቱም ለአንዴና ለመጨረሻ ከዚህ ቤት ላትመለስ ሄዳለች። ስለዚህ እኛን ትታ ሄዳለች። ግን ደግሞ አንተን ብትኖር እኮ ልታስፈቅድ ነበር፣ በወቅቱ ስለሌለህ ነው በማለት እንግዲህ ከመሲም ጎን እየሆነች እንግዲህ ኑኑ አውርታለች ማለት ነው። አይንዬ እጅግ በጣም ነበር የተናደደችው የተበሳጨችው። ምክንያቱም ኑኑ ይህን ነገር መናገር የለብሽም ነበረ። ምክንያቱም ለምንድን ነው ልጄ በጣም አሞታል፣ ህመሙን ያስታምበት። ይህን ነገር ደግሞ አሁን ላይ መናገር አልነበረብሽም፣ አድሮ ቀስ ብሎ ራሱ መናገር ይቻል ነበረ፣ ለምን አሁን ነገርሹ? እያለች እንግዲህ አይንዬም እጅግ በጣም ስትቆጣ ነበር። መኩ በሰማው ነገር እጅግ በጣም ነው የተበሳጨው የተናደደው ማለት ነው። ምክንያቱም እንዴት መሲ ትታቸው እንደሄደች እጅግ በጣም ተናዶ አሁን ላይ ምንም ነገር ወሬ መስማት አልፈልግም፣ ሁለታችሁም ውጡልኝ በማለት እናቱንና እንዲሁም ደግሞ ኑኑን አስወጥቷል ማለት ነው። መኩ እንግዲህ ከዚህ በፊት ቴዲም ተናግሮታል ማለት ነው። ለመኩ ምንድን ነበር ያለው? እሷ እንደምንም አንተ እንደዚህ አድርገ ራሱ ብትወስዳት ራሷ ፈልጋኝ ወዳኝ ትመጣለች ትመለሳለች የሚል ቃል ተናግሮ ነበረ ማለት ነው። እንዳለውም እንግዲህ ያው መሲ ማለት ነው ቴዲን መርጣ ሄዳለች። መሲ አሁን ላይ እጅግ በጣም ሌላ ውስጥ ላይ ነው ያለችው ማለት ነው። እሷ ራሷን ማጠንከር መቻል አለባት። ቴዲ ማን ነው? ለምንስ ነው እንደዚህ የሚያደርገኝ? ለምንስ እንደዚህ ሆነ የሚለውን ነገር ማጣራት መቻል አለባት። በነገራችን ላይ የራሷ ጥፋትና የራሷ ስህተት እንደሆነ ነው እንግዲህ ቴዲ ራሱ ይብን ያስረዳት ማለት ነውና አሁን ላይ ራሱ እጅግ በጣም ማለት ነው መሲም ግራ ገብቷት ትገኛለች። እንዲሁም ደግሞ ሀና በህይወት ትኑር አትኑር ራሱ የሚታወቅ ነገር የለም ማለት ነው። ሌላው እንግዲህ አዶኒና እንዲሁም ደግሞ ኤልሹ ናቸው ማለት ነው። ኤልሹና አዶኒ እየተቀራረቡ ናቸው ማለት ነው። ግን ደግሞ ኤልሹ በጣም እየተጠራጠረችው ትገኛለች። እኔ እንጃ አላቅም፣ ልጠጋ ስል አንተ መጠጋትም ሆነ ወይም ሌላ ነገር ምንም አይነት ነገር ማድረግ አትፈልግም። እኔ እናንተ እኮ ፍቅረኛሞች ነን፣ ለምንድን ነው እንደዚህ የምታደርገኝ? እያለች እንግዲህ ስትናገረው ነበረ ማለት ነው። ግን ደግሞ ምንም ያክል ፍቅረኛሞች ብንሆን ምንም አይነት ነገሮችን ማድረግ የለብንም ማለፍ የለብንም። እኔ የአባቴን ገዳይ በመጀመሪያ ካገኘው በኋላ ነው። ከዚህ በፊትም ስለ ራሴ ነገር ነግሬሻለሁኝ፣ ግን ደግሞ እንዲሰማሽና እንዲከፋሽ በፍጹም አልፈልግም በማለት እንግዲህ ያው ለኤልሹም እየተናገረ ኤልሹ ግን ያው እኔ ሳልፈልግ ዝም ብዬ አንተ በግድ የያዝኩህ እስከሚመስለኝ ድረስ ነው። በግድ ነው እንዴ ከኔ ጋር የሆንኩ? ወይንስ እኔን ለማስደሰት ነው ከኔ ጋር ይሆን? አትፈልገኝም ወይ በማለት እንግዲህ በግልጽ ማለት ነው ጠይቀው ነበረ አዶኒን ማለት ነው። አዶኒ ግን አረ በፍጹም እኔ የምፈልግሻለሁ በራሴ ፍላጎት ነው እንጂ አንቺ አስገድደሽኝ አጨናንቀሽኝ አይደለም ከአንቺ ጋር የሆንኩት በማለት እንግዲህ ያው መልሶላታል ማለት ነው። እሺ በቃ በማለት እንደም ብላለች። ሲቀጥል ደግሞ ኤልሹ ማለት ነው ኑኑን አስጠንቅቃታለች። በባለፈው ፓርት ላይ እንግዲህ እንዳየ ነው አዶኒና እንዲሁም ደግሞ ኑኑ አንድ ላይ ነበሩ። እነሱ የሚሰሩ ስራ ስላለ እንዲሁም ደግሞ አዶኒ ማለት ነው አንዳንድ የሚያጠራቸው ነገር ስላለ ወደ ክፍለ ሀገር እንድትወስደው ስለሚፈልግ ነው እንግዲህ ከኑኑ ጋር አብረው ሆኖ ሲያወሩ የነበሩት ማለት ነውና በዚያ ጉዳይ እያወሩ ነበር። ኤልሹ እያየቻቸውና አንቺ ለምንድን ነው አርፈሽ የማትቀመጪው? ሰው የያዘው ነገር ነው እንዴ ላንቺ ደስ የሚልሽ? አርፈሽ ተቀመጭ። ከዚህ በኋላ ከአዶኒ ጎን እንድትቀርቢ በፍጹም አልፈልግም። አንድ ላይ ቁማችሁ ማሄድ አልፈልግም በማለት እንግዲህ ኤልሹ ማለት ነው ኑኑን ታስጠነቅቃታለች። በራሴ ስለማትተማመኝ ነው እኔ የማንንም ወንድ እዤ አላቅም፣ ግን ደግሞ ከፈለኩኝ ሁሉንን ለራሴ ማድረግ እችላለሁ። ግን ደግሞ አንቺ ይህን ነገር የምታስቢው በራሴ ስለማትተማመኝ ነው በማለት እንግዲህ ያው ኑኑ ተናግራታለች ማለት ነው። ሌላው እንግዲህ ጆን ነው። ጆን አሁን ላይ
ኤልሹን አግኝቷት ነበረ። እንደሚወዳት በጣም ጥሩ ቆንጆ እንደሆነች እንግዲህ ሲነግራት ነበረ። እሷ ደግሞ እኔ ካንተ ጋር ጊዜን ማሳለፍ በፍጹም አልፈልግም፣ በጣም ነው የምታስጠላኝ፣ ፍቅረኛ እየጠበቀኝ ነው፣ ወደ ውስጥ መግባት እፈልጋለሁ እያለች እንግዲህ ለጁን እያወራች ነበረ። ምንድነው 10 ጊዜ ፍቅረኛ የምትዩ በማለት እንግዲህ ሲናገራት ነበረ ማለት ነው። ላንቺ የሚሆን አንድ ሚስጥር አለ፣ ከዛ በፊት ግን ከእናትሽ ጋር እደውላለሁ በማለት እንግዲህ ወይዘሮ ሄለን ላይ በመደወል ማለት ነው አሁን እኔ የማውቀውን ሚስጥር ለልጅሽ ከምነግራትና እንዲሁም ደግሞ እኔ የፈለኩትን ገንዘብ በባንክ ከምታስገቢ በማለት እንግዲህ እስከ 10 በመቁጠር ማለት ነው ወይዘሮ ሄለንን እሺ በቃ እልክላለሁ፣ የፈለኩን ገንዘብ እልካለሁኝ፣ ግን ደግሞ አሁን ለኤልሹ ምንም አይነት ነገር እንዳትነግራት በማለት እንግዲህ ያው እንትን ብላለች ማለት ነው። ኤልሹ ደግሞ ምንድነው እንደዚህ እናቴን የምታስፈራራት፣ በምን እንደውስ እንደዚህ የምታደርገው እያለች እንግዲህ በስተመጨረሻ ስትናገር ነበር። ግን ደግሞ አሁን ላይ ጆን የሚፈልገውን ገንዘብ አግኝቷል ማለት ነው። ግን ደግሞ ይህን ሁሉ ባደርግም ከዚህ በኋላ እኔ ለአንቺ በጣም የምነግርሽ ከባድ ሚስጥር ይኖራል፣ ወደፊት አንድ ቀን የምነግርሽ ይሆናል በማለት እንግዲህ ጆን ኑኑን እንግዲህ ኤልሹን ማለት ነው ኤልሹን አስጠንቅቋታል ማለት ነው። እና አሁን ላይ ሊዛ ባየችው ነገር እጅግ በጣም ተናዳለች፣ ተበሳጭታለች። በስተመጨረሻም እንግዲህ ያው ቤሎንና እንዲሁም ደግሞ ኑኑ ተቃቅፈው እንዲሁም ደግሞ ኑኑ ቤሎንን ስመው ነበረ። በዛ ፓርት ላይ እንግዲህ ራሷ ሊዛ አይታለች ማለት ነው። ያየችውን ነገር በፍጹም ልታምን አልቻለችም። ምንድነው የማየው ነገር? ምንድነው የተፈጠረው? ምን እየሰራቸው ነው? በማለት እንግዲህ ያው ቤሎንን ጠይቀው ነበረ። ምንም እያደረግን አይደለም፣ ስፖርት እየሰራው ነው፣ አንቺ ወደ ውስጥ ግቢ፣ በኋላ እናወራለን በማለት እንግዲህ ያው ሊዛንም አናግሯታል ማለት ነው። እና ሊዛ በጣም ደርቃ ነበር የቀረችው፣ ምክንያቱም ቤሎን ስለምታፈቅረው ስለምትወደው ያው ኑኑ እና እሱ ምንድነው ያላቸው የሚለው ነገር እጅግ በጣም አሳሳቢ ነው። በነገራችን ላይ ከጎኑ ለመሆን ነገሮችን ለማዋጣት ወይንም ደግሞ ችግሮችን አብሮ ለመፍታት ከሱ ጋር ነበረች። አሁን ላይ ግን በእርግጠኝነት ቤሎ የሷን አለመሆኑ ስታቅ በእርግጠኝነት የምሰራውን ስራ ራሱ ትታን ማለት ነው የምትወጣ ይመስለኛል ማለት ነው። ማለት የኑኑንና እንዲሁም ደግሞ የቤሎን ግንኙነት እውነተኛ ካወቀች ማለት ነው። እንግዲህ ቀጣዩ ፓርት ምን ሊፈጠር ይችላል የሚለውን ነገር አብረን የምናየው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘሁላችሁ።